ልጅ ለማሳደግ ከህይወት ጋር ግብግብ መግጠም እናት ተሆኖ የልጅን ፍላጎት ለመሙላት የሚደረግ ውጣ ውረድ የልጅ ሳቅ ሙሉ እስኪሆን ከወንድ ኩል ባሪላ ማንሳት በዚህ ብቻ መቻልቅና ከቀን ስራ መልስ በየመጠጥ ቤቱ ቆሎ ሲሸጡ ማምሸት የነጻነት አየለ የዘውትር ተግባር ነው። ዛሬው ቀን የጉልበት ስራ ነው። አዲስ አበባ መንገዶች የጉልበት ስራ ነው የምሰራው። ልጄን ከአንድ አመት ከ10 ወር ጀምሮ ብቻዬን ነው የማሳድገው። ባቄላ ነክሬ ያደርኩትን ስመጣ ከስራ እሱን ቀቅዬ ይዤ እዞራለሁ። ለራሴ ምግብ እንኳን ልቅመሳለን በመውጣ ሰዓት ለምን ሰዓት ይሄድብኛል። ልጄን ወንድምልት አድርሼ ባለቤቷ አለች እዛነሱ በታምሻለ ፊቷን ያዞረባትን ህይወት ድል እንዳትነሳ የቤት ጦት ብሎ ጣጣ ደንቃራ ሆኖባታል። 3 በ3 ለማይሞላ ደሳሳ ጎጆ የደሞዟን ከግማሽ በላይ ገንዘብ መገበር ከባድ ነው። ካለፈ ኪራይ ቀኑም ካለፈ ያሳቅቃል አይደለም። ዋጉላሽ መስጠት ይችላል። በዛ ላይ አሁን ላይ በጋ ስለሆነ ከእንትን ስላለ እንጂ ክረምት ላይ ምተኛው መሬት ላይ ስለሆነ ፍራሹ ሁሉ ይረሳል። መሬቱ ስር ለስር ውሃ ይመጣል። ውሃ ስለሚደርስ ብሩ መክፈልሽ ብቻ ሳይሆን ሰላም የሚለው ጤና ከጀርባ ያለው ቤት መጠጥ ቤት ነው። አሁን ለቀው እንጂ አረቄ ቤት ነው። ማታ ይጮሃሉ፣ ሲጋራ ያጨሳሉ። በጣም ባስቸጋሪ ሁኔታ ውስጥ ነው የኖርነው። የነጻነት ጎጆ ፍቅርና መስዋዕትነትን ብቻ ሳይሆን ተስፋን ለማስተናገድ ጓዳዋ ሰፊ ነው። ላንገቷ መግቢያ ቤት ቢኖራት የማያልቁ የልጇን ጥያቄ ለመመለስ እድል እንደሚሰጣት አልሸሸገችም። ዋናው ትልቁ በቃ እሱን ማካ ቤትማ ነገር ቢሳካ ምን ይልገር ትልቅ ተስፋ ነው። ትልቅ ነገር ነው። ዋናው ነገር እሱ ነው። ለሰው ልጅ ማረፊያ ነው። ይሄ ለቤት ኪራይ ማውለው ነገር ቢያዝ ለልጄ ፍላጎት ለማላበታለሁ። በዛ ላይ የተሻለ ስራ ሰራለሁ። ለቤት ኪራይ እንትን ካላልኩኝ ሰርቼ የተሻለ ነገር ሰራለሁ። ተሯርጬ መስራት እኔ ጨምራል ማስም ለመግለጽ ይከብደኛል። ዋናው ትልቁ ነገር የሰው ልጅ ማረፊያ ነው። ማረፊያ ትልቅ ነገር ያው በሀገር ላይ ያለ ነው። በእኔ ብቻ አይደለም የቤት ጦት የቤት ችግር ግን ይሄ ነገር ሊፈታልኝ የነጻነት ህይወትን መነሻ አደረገን እንጂ በቤት ጦት የሚሰቃየው እልፍ ነው። ይህን ለመፍታት መንግስት ውጥን ይዟል። ፋብሪካዎች አሉ ቤት የሚሰሩ አሁን በቅርቡ 4-5 ቤቶች ሳምፕል አዲስ አበባ ላይ ይሰራሉ። የተከበረው ምክር ቤት ስራው ሲያልቅ እንዲያይ ይደረጋል። የፋብሪካ ቤቶች ሲባል ምን ማለት ነው? እውን ፋብሪካ ቤት ይሰራል? ባለሙያ ጠይቀናል። ሙሉ ቤት ወይም የሙሉ ቤት አካል ለምሳሌ ሳሎኑ ሊሆን ይችላል፣ ቶይሌቱ ሊሆን ይችላል፣ መኝታ ቤቱ ሊሆን ይችላል። እሱ ሙሉውን ፋብሪካ ውስጥ እስከ 90% ፋብሪካ ውስጥ አልቆ ሳይት ላይ ምንድነው የሚኖረው? የፋውንዴሽን ስራ ብቻ ነው የሚኖረው ማለት ነው። እሱን አምጥቶ ማስቀመጥ ነው፣ መገጣጠም ነው። ይሄ ነው ማለት ነው። ስለዚህ ፋብሪካው ሲኖር ኳሊቲው ይተጠበቀ ነው። ሴፍቲውም በከፍተኛ ደረጃ ይተጠበቀ ነው ማለት ነው። ለምን ኦልሞስት መሬት ላይ የሚሰሩት ሃይት የሚባለው ነገር አይኖርም ማለት ነው። በኮንትሮል በሆነ ኤንቫይሮንመንት ስለሆነ የተሻሉ ቱሎች ስለሚኖሩ በሴፍቲም የተሻለ ነው የሚሆነው ማለት ነው። ስለዚህ እዛ ተሰርቶ መጥቶ ሳይት ላይ ይገጠማል። ለምሳሌ አንድ አፓርትመንት ቢባል በዋናው ከአንድ ቦታ ወደ ቦታ ትራንስፖርት መደረግ አለበት። ስለዚህ ለትራንስፖርት በሚያመች ሁኔታ ሞጁሎቹ ክሬት ይደረጋሉ ማለት ነው። ስለዚህ ዲዛይኑ ከነሱ ጋር አንድ ላይ በሚመች ሁኔታ ዲዛይን የሚደረገው ማለት ነው። ስለዚህ ዲዛይን እንዳለቀ ፋክተሪዎች ገብቶ ለነዛ ለተስተካከሉት ሞጁሎች ሞልድ አለ። እዛ ሞልድ ውስጥ ኮንክሪት ይሞላል ማለት ነው። ኮንክሪት ከተሞላ በኋላ ያ ሞልድ ወደ ፊኒሺንግ ላይን ይገባል ማለት ነው። ፊኒሺንግ ውስጥ ከገባ በኋላ ሁሉም ፊኒሺንግ የሚባሉት ዊንዶ፣ ዶር፣ ፍሎር የተለያዩ ፊኒሺንጎች የኤምኢፒ የሚባሉት የፍሳሽ እና የውሃ እነዚህ እንትኖች በሙሉ ካለቁለት በኋላ ወደ ሳይት ሄዶ ሳይት ላይ ይገጠማል ማለት ነው። ምን ያህል አስተማማኝ ነው? ከ200 ዓመት 300 ዓመት መቆየት የሚችሉ ናቸው። በጣም ጠንካራ ናቸው። ስለዚህ የእንደዚህ አይነት የጥንካሬ ኢሹ ይነሳባቸው አይደለም አብዛኞቹ እንዳልኩሽ በጊዜው
ያጠረበት ምክንያት በፋክተሪ ኢንቫይሮንመንት ውስጥ ለምሳሌ አንድ ሲሚንቶ ለመድረቅ የሚፈጅበት ጊዜ አለ። እዛ ግን ኮንትሮል በሆነ ኢንቫይሮንመንት ለምሳሌ ስቲም ሊደረግ ይችላል። የተለያዩ ትሪትመንቶች አሉ። በዛ ነው የሚያጥረው አንዱ በአጭር ጊዜ ውስጥ እንዲደርስ በአንድ ቀን ውስጥ እንዲደርስ የሚደረግበት ምክንያት በዛ ነው። የምንጠቀመው ማቴሪያል የበለጠ ጥንካሬ መስጠት የሚቻልባቸው ኢንቫይሮንመንት ነው ያለው ማለት ነው። በፋብሪካ ውስጥ መሰራት ወይም ኢንዱስትሪያላይዝድ ማድረጉ ይሄንን ኢንዱስትሪ እንደ ኦፕሽን አይደለም ማለት ቢሆን ምናምን የምንለው አይደለም። እንደ ግዴታችን ማየት አለብን። ለምን አሁን ያለው ይሄ ትራዲሽናል ወይም ባህላዊ አሰራር እስካሁን የመጣንበት አሁን እኛም ለምናስበው ለምሳሌ ቅርብ ጊዜ አናውንስ የተደረገው 1.5 ሚሊዮን በ5 አመት ውስጥ ያንን አቺቭ ለማድረግ በነበረው አሰራር አይደርስም። አቺቭ አናደርገው እሱ የታወቀ ነው ማለት ነው። ስለዚህ እነዚህ በፍጥነት በዛ ያሉ ቤቶችን ለመስራት ይሄ ኢንዱስትሪያላይዝድ ወደ ሲስተም መገባት አለበት። ይሄ ቀደም እንደነገርኩሽ የሌሎች ሀገር ልምድ የሚነግረን እሱ ነው። ወደዛ አይነት ሲስተም ውስጥ ካልተገባ በአጭር ጊዜ እና በአፎርደብል ወይም በጥሩ ዋጋ ለማግኘት አይቻልም።